በትምህርት ቤታችን የሚሰጠን ድጋፍ ያው ከሰኞ እስከ እሁድ ባለው ላይብረሪያችን ክፍት ነው። በማንኛውም ሰዓት በምሳም ሰዓትም እንደገና ደግሞ ቲቶር ክላስ ከቅዳሜና እሁድ ይሰጡናል። በዚህ ያክል ዝግጅት እያደረጉልን የኮምፒውተር አይቲ ክላሳችንም የተሟላ ነው። ያው እየተዘጋጀን ነው። ከክላስ ከኖርማል ማንፈተናቸውን ትምህርቶች እንትን ብለውልን የምንፈተናቸውን ትምህርቶች ድጋፍ እያደረጉልን ነው። እኛም በዛው ልክ እየተዘጋጀን ነው። የተሟላ ኮምፒውተር አለን። በተሟላ መምህራን ስልጠና እየተሰጠን ነው። አሪፍ ውጤት ለማምጣት እኛም እየተዘጋጀን ነው። ከዚህ በፊት የነበረን ሽቶች በትምህርት ላይብራሪያችን ውስጥ አሉ። በእነሱም እየተዘጋጀን ነው። በራሳችን ደግሞ ኖርማል አፕሊኬሽኖች ይኖራሉ። ያን አፕሊኬሽን ያው በሚከፈለው ነገር እየከፈልን በራሳችን እንዘጋጃለን። ሞር ደግሞ እዚህ ስንመጣ ሽቶችን ይሰሩልናል። መጻፎችን የተለያዩ ጋይዶችን እናነባለን። በዛ መሰረት ዝግጅታችን እያደረግን ነው። ዝግጅታችን መምህራን ተመርጠውልን ቲቶሪ እየተሰጠን በክላስ ደረጃ ያው የ11ንም የ10ንም የታች ክላሶችን እየተሸፈነልን ነው። እኛም በሚገባ እየተዘጋጀን እንገናኛለን። እንግዲህ ለኦንላይኑም ያው እየተዘጋጀን ነው እኛ ባለን እስከ አቅም ድረስ። የመምህራን ድጋፍም ያው አሪፍ ነው። የተሻሉ መምህራን ስለሆኑ ተመርጠው የኛ እገዛ የሚያደርጉልን አሪፍ ነው። ሽት ለመስራት እኛን ለመዘጋጀት ዝግጁ ናቸው። እንግዲህ ጥሩ ውጤት ለማምጣት ከአመቱ መጀመሪያ ጀምሮ ስንዘጋጅ ነው የነበረው። ትምህርት ቤቱም በዛ ጉዞ ላይ ትልቅ እርዳታ አቅርቦልናል። ያው ላይብራሪዎቹ ከእሁድ እስከ እሁድ ሙሉ ቀን ይሰራሉ። አይቲ ክፍሎቹም እንዳያቸዋቸው ኮምፒውተሮቹ ይሰራሉ። አሪፍ የሚባል ሁኔታ አለ። ኢቭን ኢንተርኔት ሁሉ ኦንላይን እንትኖችን አክሰስ ማድረግ እንችላለን ማለት ነው። እነዚህ ነገሮች ተጠቅመን የተሻለ ውጤት ለማምጣት ከአመቱ መጀመሪያ ማለትም ከመስከረም ጀምሮ እንግዲህ እስካሁን ድረስ እስከ ሚያዝያ ላይ ነዋል እስካሁን ድረስ እየሰራ እንገኛለን። እንግዲህ ከዚህ በኋላም የተሻለን ለማቅረብ እንሞክራለን። በዚህ ትምህርት ቤቱን በጣም እናመሰግናለን። ምክንያቱም ብዙ ነገር አቅርቦልናል። በጣም ደግፈውናል። አይቲ ባለሙያዎች፣ አይቲ መምህሮች አሉ። እንግዲህ ብዙ አይቲ መምህሮች ኢቭን ክላስ ሳይኖራቸው ራሱ በጣም ትልቅ እርዳታ ማቅረብ ችሎ ነበር ማለት ነው። በቃ ያግዙናል፣ በጣም ይረዱናል ምናምን ነገር ከዛ አንጻር አሪፍ ነው። እንዳጠቃላይ የመምህራን ድጋፍም እንግዲህ አሪፍ ነው ማለትም ከስፔሻሊ ሰከንድ ሴሚስተር ከገባን በኋላ እንግዲህ ሽቶችን በደንብ እየሰሩልን ነው በጣም ማለት ነው። ያለፈው አመታት ሽቶችን ከ2005 ጀምሮ የሚሰሩልን መምህራኖች አሉ። አሁንም እንግዲህ በትምህርት ቤቱ ፕሮግራም አማካኝነት ከአምስት ትምህርቶችን ማለትም ወሰኙ ሰኞ የምንፈተናቸውን ሰፋ ያለ ጊዜ ሰጥቶ በዛ ፕሮግራም መሰረት እያዘጋጁ ነው የሚገኙት እና መምህራኖቹም ጥሩ ናቸው። ሽቶች እየተሰሩልን ነው። ክላሶቹም አሪፍ ናቸው። 11 ሳንማራቸው የተዘለሉ ምዕራፎች ነበሩ። እነሱም ከቨር ተደርገዋል። ይሄ ጥሩ ያደርገዋል ማለት ነው። ይኸው እንደሚታወቀው ከባለፈው አመት ጀምሮ የዚህ ደብረ ማርቆስ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍሎች በኦንላይን ወይም ደግሞ በመየረበረብ አማካኝነት ነው ፈተናውን የሚፈተኑት። ባለፈው አመት በዩኒቨርሲቲ ነው ሲፈተኑ የነበረ። በዘንድሮ አመት ደግሞ ትምህርት ቤቱ ራሱን ችሎ በዚሁ በትምህርት ቤታችን ውስጥ ባሉ 5 የአይሲቲ ላብራቶሪ ክፍሎች ውስጥ ተማሪዎች ከዚህ በፊት በአካዳሚካሊ ሲዘጋጁ ቆይተዋል። አሁን ደግሞ ይሄ ኦንላይን ፈተናውን በሚፈተኑበት ጊዜ የስነ ልቦና ዝግጅታቸውን ጠንካራ ለማድረግ እያለማመድናቸው ነው የምንገኝ። የመምህራን ድጋፍ ተማሪዎችን ከመደበኛ ከሰኞ እስከ ዓርብ ካለው የመማር ማስተማር ጎን ለጎን እሁድ ቅዳሜ ጨምረው ተማሪዎችን በሚካፕ እየጠሩ የተለያዩ ሽቶችንና ተማሪዎች ያልገባቸውን ጥያቄዎች እንዲሁም ደግሞ ኮንቴንቶች እየጠየቁ እያገዟቸው ነው የሚገኝ። ይሄ ተጠናክሮ እስካሁን ድረስ የቀጠለበት ሁኔታና ከዚህ በፊትም ያው ውጤታማ የሆነበት ስለሆነ ይሄንን አጠናክረው መምህራን እሁድ ቅዳሜና በተቃራኒ ፈረቃ ተማሪዎችን እያዘጋጁ ነው የሚገኙት። የምናስፈትናቸው በዚህ አመት 704 ተማሪዎች ናቸው። 375 ሶሻል ናቸው። 429 ናቹራል ተማሪዎች ናቸው። አጠቃላይ 704 ተማሪዎችን ነው የምናስፈትን። ከነዚህ 704 ተማሪዎችን ለማስፈተን 137 ኮምፒውተሮችን ኦንላይን ለማስፈተን 137 ኮምፒውተሮችን በአምስት ሩሞች አደራጅተን ስራችንን አጠናቀናል። ያው የኢንተርኔት የምን ዝርጋታ ሁሉን ነገር አጠናቀን ነው እየጠበቅን ያለን። ልጆቹን ግን ውጤታማ እንዲሆኑ ለማድረግ ከህዳር 15 ጀምሮ የቅዳሜና እሁድ ልዩ ቲቶሪያል
እንዲሁም በተቃራኒ ፈረቃ የቱቶሪያልና የቤተ መጻሕፍት ድጋፍ የቤተ ሙከራ ትምህርቶችን ድጋፍ ሲካሄድላቸው ቆይቷል። እዚህም በተደጋጋሚ ከተለያዩ አካባቢዎች የተውጣጡ ጥያቄዎችን ለተማሪዎች እየሰጠን በተለያየ ጊዜ በየሴሽኑ ጥያቄዎችን እየሰጠን እነዛን ጥያቄዎች እየሞከሩ ራሳቸውን ያሉበትን ደረጃ እንዲለዩ አድርገናል። እዚህም ተማሪዎች የራሳቸውን ብቃት ምን ላይ ነን የሚለውን ነገር እንትን ብለዋል። በአሁኑ ሰዓት ደግሞ አጠቃላይ መምህራን በሚፈተኗቸው የትምህርት አይነቶች በአምስቱ የትምህርት አይነቶች ጥያቄዎች ተዘጋጅተዋል። 500 ዝቅተኛው 500 ነው። እስከ 1000 ጥያቄ የተዘጋጀበት የነ ባዮሎጂ፣ ፊዚክስ፣ ሂስትሪ እንዲህ አይነት ጥያቄዎች አሉ። እነዚህን ጥያቄዎች አደራጅተን ተማሪዎች በክፍል ውስጥ ከመምህራን ጋር እየሰሯቸው ይገኛሉ። ይሄ ሚኒመም ከዚህ እነዚህ ይሄን ያህል ጥያቄ ከተዘጋጁት ውስጥ ሚኒመም 50% 60% ጥያቄ ብሔራዊ ፈተና ላይ ይመጣል ብለን ትኩረት ከሚያደርጉት ርዕሶች ላይ የወጣ ስለሆነ በዛ ላይ ቅድመ ዝግጅቱ የተሻለ ነው ብለን ነው እንትን የምንለው። የከተማ አስተዳደራችን 1850 ተማሪዎችን በኦንላይን ለማስፈተን ያው ቅድመ ዝግጅት ስራዎችን እየሰራን ነው። ለዚህ ተማሪዎችን ያው በተለያየ መንገድ የማዘጋጀት ስራዎችን ጀምረናል ማለት ነው። እንግዲህ ተማሪዎችን ያው 12ኛ ክፍሎችን የተሻለ ውጤት እንዲያመጡ እንደ ደብረ ማርቆስ ከተማ አስተዳደር ቀደም ብለን ነው ስራ የጀመርን። የመጀመሪያው ትልቁ ነገር የኦንላይን ተማሪዎች ፈተና እንዲፈተኑ ግብአት የማሟላት ስራ ነው። በዚህም ደግሞ ያው ኮምፒውተሮችን የማሟላት ስራዎች በእያንዳንዱ ትምህርት ቤት ከአሁኑ ጀምሮ ቀደም ብሎ የተጀመረ ስራ አለ። እሱን የማጠናከር ስራ እየሰራ ነው። ከዛ ውጭ የኢንተርኔት ሞደሞችን የማዘጋጀት በጣም በርካታ ትምህርት ቤቶች ላይ የኢንተርኔቶች የተቋረጡ ነበሩ። ሞደሞች የሌሉባቸው በጄኔሬተር የማሟላት በቃ በአጠቃላይ ለፈተና ቅድመ ዝግጅት ይሆናሉ ያልናቸውን ነገሮች የማሟላት ስራዎችን እየሰራን እንገኛለን። አሁንም ያው ያላሟላናቸው አንዳንድ የኮምፒውተር እጥረት ያሉባቸው ሁኔታዎች አሉ። እነሱን ከኮሌጅና ቲቪቲ ቴክኒክና ሙያውን በመጠቀም ተማሪዎችን እዛ አካባቢ ላይ የተወሰነ እገዛ እንዲደረግ የማድረግ ስራዎችን እየሰራ እንገኛለን ማለት ነው። ከዚህ ጋር ተያይዞ እገዛዎችን የመስጠት ስራዎች በከፍተኛ ሁኔታ ተከናውኗል። ከህዳር ጀምሮ በእያንዳንዱ ትምህርት ቤት በተመረጡ ምርጥ መምህራን ቅዳሜና እሁድ የቱቶሪያል ድጋፍ እየተደረገላቸው የሚገኝበት ሁኔታ ነው ያለ። ከዚህ ጋር በተያያዘ ያው በተለይ ደግሞ ቤተ መጻሕፍቶችን ከሰኞ እስከ ሰኞ ክፍት በማድረግ ራሱን ችለን በደንብ በተደራጀ አግባብ ስራ እየሰራ እንገኛለንና በዚህ አመት እንግዲህ ከወትሮ በተለየ ከፍተኛ ትኩረት ተሰጥቶት ክትትል እየተደረገ እየተገመገመ የኦንላይን ፈተናው ጭምር በአግባቡ ያው ድጋፍ በማድረግ ቅድመ ዝግጅት እያደረግን እንገኛለን ማለት ነው።